አብርሃም ራሱ እኮ በዚህ ሰዓት ያለውን ንብረት ሀብቱን በሙሉ ከሷ ከሩታ እንዳትካፈለው ወደ ቤተሰቦቹ ወደ ምናምን ነገር እያዞረ ባለበት ሰዓት ላይ አንተ አሁን ሰው አንተ የሚያጠፋህም የሚያነሳህም ሰው ነው። ሰው የሚባል ነገር ማመን የለብህም። ለሰው መድኃኒቱ ገዳዩም ሰው ነው። ሰው ወደድኩኝ ራሱ የሰው ልጅ ራሱ ሰው የሰው ልጅ በፍጹም እንዳታምናቸው። የሰው ልጅ ክፉ ናቸው። በግራል ክርጋለ ያ መፍትሄ እንደማይጠፋ ታውቂያለሽ። ምን እንደሆነ መናገር ብቻ ነው የሚጠበቅብሽ። ከዚህ በኋላ በሰጠህም እድሜ ሰው መሆን ይባል ነገር እንደሌለብህ ነው። ገባህ? ሰው እንዳታም። ሰው እኮ ሁሌ ደስተኛ አይሆንም፣ ያጎርፋል፣ ይበሳጭ። ዛሬ በጣም ደብሮኝ ወደ እናንተ የመጣሁት ሰው እኮ ሁሌ ደስተኛ አይሆንም፣ ያጎርፋል፣ ይበሳጫል፣ ያጣል። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሜዳ ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም፣ ሁሉ ሰላም። እኛ ጋር የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም ነው። ዛሬ በጣም ደብሮኝ ወደ እናንተ የመጣሁት ማለት ያው ብዙ ነገሮች ያስደባሉ፣ ያስከፋሉ። የሰው ልጅ ስንሆን ሁሌ ደስታ ሁሌ ፌሽታ የለምና አንዳንዴ ላይፋችን ላይ ሀዘን ቢጤም የሚባል ነገሮች አሉ። ያው ግን ደግሞ አንዳንዴ ሁሉ ነገር ኃላፊ ናቸው፣ ያልፋሉ። ያው ሁሌም ሰርግ የለም፣ ሁሌም ደስታ የለም። ብዙ ነገሮች ያስከፈሉት እንደዛ ሆኖ ግን ያው አንዳንዴ ስሜታችንን ወደ ጎን ልነውና ወደ ጎን አድርገነው ብዙ ነገሮችን ያው ያልፋል ማለት እስኪ ያልፍ ድረስ እንጠብቃለን ማለት ነው። ያው ማለት ትናንትና አይታችኋል፣ ሄርሜላ ጋር ሄጄ ነበር እና ሄርሜላ ጋር እንደመሄድ መጠን እንዴት ባላችሁ ማለት ለእናንተ ብዙ ነገር መናገርም ሆነ ብዙ ነገር ማስለት አልፈልግም ማለት ነግራችሁ ቤተሰብ ብዙ ያልተረጋገጡ በጣም ብዙ ነገሮች አሉ። ብዙ ነገሮች እስከዛሬ ሲደረግ እንደነበሩትም ብዙ ነገሮችም አንዳንዴ ያው ሰውን ከመውቀስ ይልቅ ራስን መውቀስ ይሻላል ባይ ነኝ። ምክንያቱም አንዳንዴ ሰውን ከመውቀስ እስቲ ራሴ ጋር ምንድን ያለው ጥፋት፣ ራሴ ጋር ምንድን ያለው ነገር ተብሎ ራስን መጠየቅ ይሻላል። ብዙ ነገሮች አሉ እንዳልኳችሁ፣ ሰውን ከመውቀስ ራስን መውቀስ ይሻላል ባይ ነኝ። ብዙ ነገር ተደርጓል፣ በጣም ብዙ ነገሮች ተደርገዋል። በጣም ብዙ ነገሮች ጀስት እናንተ እንደምታዩት ሁሉ ቀላል ነገሮች አይደሉም። ብዙ ነገሮች ጀስት አንዳንዴ ሰው ካሰበና ሰው እውነት አለሞ ከመጣ ይጥላችኋል። ግን በዚህም ሆነ በዛ ማለት ውስጣችሁ ንጹህ ከሆነ ምርት ታልፋላችሁ እና ትላንትና የተማሩትን ያንን ነገር ነውና መቼም ቢሆን ውስጣችሁ ንጹህ ይሁን ቤተሰብና ብቻ አላውቅም ምን ማለት እንዳለብኝና ነገረ ስራዎች ብዙ ነገሮችን ሁሉ ጠፍቶብኛል። ማለት ያ በፊት የነበረው ወኔ የለም። ትላንት የነበረው ይሄ በራስ መተማመንም ሆነ ምን ነገሮች በሙሉ አሁን ዛሬ ላይ አይደለም ያሉት። ማለት አሸማቀኛል ብዙ ነገሮች። ጀስት አንዳንዴ ሆናችሁ የምትከራከሩት ወር ደግሞ የምታምኑት ነገሮች በሙሉ አንዳንዴ ስትከዱም ሆነ ምንም ስትሉ እንዳስባችሁት አይሆንምና ብዙ ነገሮች ታጣላችሁ፣ ደግሞ ትጎዳላችሁ። እኔ ብዙ ሰዎችን አምኜ ከዚህ በፊትም እንዳያችሁት በነፃነትም በመቅደስም ብዙ ሰዎችን በአመኔታ ሆነ መስኪነት ብዙ ነገሮችን አድርጌ ብዙ ነገር ተከስተዋል እና ግን ያው አንዳንዴ ሲደጋገም እዚህ ምድር ላይ ከፈጣሪ ውጪ ማንንም አመን የለባችሁ፣ ማንንም ማለት ነው ቤተሰብ እና ሁሉም ምናልባት ሁሉም ሰው እናንተ ጋር መጥቶ ሊያስመስል የሆነ ነገር ሊል ምናምን ሊሆን ይችላል። እንደዛም ሊያደርግ ይችላል ቤተሰብና እንዴት ልበላችሁ ማለት የውስጤን ነገር እንዴት መናገር እንዳለብኝ መግለጽ እንዳለብኝም አላውቅም እና በቃ በጣም ከፍቶኛል ቤተሰብ እውነት ስነግራችሁ ማለት ነው። በቃ ማለት ትናንትና የውስጥ ነገሮች በሙሉ ከፍቶኛል ማማመን እንዳለብኝና ጀስት ምን ማድረግ እንዳለብኝ የማላውቅበት ጊዜ ውስጥ ነው ማለት እኔ ታውቃላችሁ። ይሄ እንደዚህ ላመንኩበት ነገርና
እውነት መስሎ የተሰማኝ ነገሮችን በጣም ብዙ ነገሮችን አደርጋለሁ እና ያ ነገሮች ደግሞ ዛሬ አይደሉም ማለት ይሄ አሁን ሚዲያ ያወጥቼ እንትና እንደዚህ አድርጓል እንትና እንዲያገለች ብዬ መናገር አልፈልግም። ምክንያቱም አንዳንዴ የጓደኛ ገበናም ሆነ የቤተሰብ ገበናም ቢያንስ አንድ ቀን አብሮ ማለት ዋጋ አላቸውና እሱን ነገር ግን ሚዲያ ይዤ ልወጣ አልችልም። አንዳንዴ ያው መታረስ ሲባል ነገር ስላለ ማለት ነው። ግን ሚዲያ የወጣ ነገሮች በሙሉ ጥሩ አይደሉም። ሁሉ ነገር ሚዲያ ላይም አይወጣም። ምንም ነገር ሁሉ ነገር በልክ ሲሆንና ገደብ ሲሆን ጥሩ የሚሆነው ምክንያቱም ይሄ ዓለም ያው ነገር ላይ አንዳንዴ ነገር ዞሮ መገናኘት አለ፣ መፋቀር አለ፣ መዋደድ አለ። ጀስት ያው በእነሱ አንግል ሆኜ ነገሮችን ማየትም አለብኝ እና ነገሮችን ማድረግ አለብኝ እና ግን በዚህ ሰዓት እውነቱን ስነግራችሁ ቤተሰብ ማለት በቃ ምን ማድረግ እንዳለብኝ ምን ማለት እንዳለብኝ ወደ እናንተ ራሱ አሁን ቪዲዮ ከጀመርኩት በኋላ ለምን እንደመጣሁም ግራ ይገባኝ ያለውና እውነት ስነግራችሁ ዛሬ ላገኝ የፈለኩት ላይኩን ነው እና በጣም ተረብሻለሁ። ስሜቴ ጥሩ ስሜት ላይ አይደለም ያለሁት። ግዴታ ግን ጀስት ሰው እንደዚህ እያሰበ ከሆነ ላይኩን አግኝቼ ማውራት አለብኝ። ጀስት ላይኩ ማን ነው? በቃ ቢያንስ ከዚህ በኋላ ዙሪያው ያሉ ሰዎችን በስነ ስርዓት ማን ናቸው ምንድን ናቸው ብዬ መጠየቅና ማወቅ አለብኝ ቤተሰብና ላይኩን ማን ነው የሚሆን ነገር ማወቅ እፈልጋለሁ ቤተሰብ። ጀስት ላይኩን ምን ስለሆነ ይሁን ነገር ሊያውቅ የሚችለው ላይኩን ከየት ነው የመጣው ምንድን ነው ብዬ ማወቅ እፈልጋለሁና እንደ ከዚህ በፊት ውስጥ እንዳያችሁት የነበሩ ብዙ ነገሮች ነበሩ በሰዓቱ ስለ መቅደስ የራከኝ አለቃ አለ እንዲህ አለ ብላ ብላለች። ሲቀጥም ጻነት አስፈራርተዋት ከዚህ ፍርጃሚ ምትላርገዋታል ምናምን ነገሮች እኔ ጋር ምን ሲያስደበደቡ የነበሩ ሰዎች ነበሩ። ብዙ ነገሮች ወደዛ ነገሮች እያመሩ ነው ያሉት። ምንድን ናቸው? ይሄ ነገር ማለት እንደ እንትን ነው የሆነው፣ እንደተያዘ ሀረግ ነው የሆነው ማለት ቤተሰብ ምን ልበላችሁ ማለት በቃ አንዱ ጋር አንዱ ሲነካ ከአንዱ ጋር አለ። ሁሉም የተያዘ ሰው ናቸው እና በሰዓት ደግሞ ሩታን ያስፈራራት ያለ ሰው አለ የተባለ ነው ያለው። ሩታ ብዙ ነገሮችን እያደረገች ያለችው እንደዛው ጀስት ፕሮሰስ ጀመውን ሀገር ልትወጣ ያረጓት ያሉ ሰዎች አሉ። ያ ነገሮች አሉ በጣም ብዙ ነገሮች። አሁን ያለበት ነገሮች በሙሉ እንቆቅልሽ ናቸው። እንቆቅልሽ ማለት ነው ማለት ሊፈቱ የማይችሉ እንቆቅልሾች ናቸው። በጣም መፈታት የማይችሉ እንቆቅልሽ ማለት ነው ቤተሰብ እና ቢያንስ በዙሪያ ያሉትን ሰዎችን ማን ምን እንደሆነ ማን ከየት እንደመጣ ምን እያደረገ እንደሆነ ቢያንስ ማወቅና መርዳት አለብንና ቤተሰብ ምን እንደሆነ አላውቅም ማለት በቃ ጥሩ ስሜት ይሰማኛል አይደለም ያለው። ከዚህ በላይ መናገርም አልፈልግም። ከዚህ ብዙ ነገር ያደርገዋል እንዳልኳችሁ ብዙ ነገሮች ግን እንደዛ አይነት ከፍቶኝ የማያውቅም ተደብሮኝም አያውቅም። ሰው ማመን እንደሌለብኝም ተረድቼ የማላውቅም። እሺ እንዴት ነሽ? ላይኩን እንዴት ነሽ? መልካም አማኑ ቃልም ፈንዶች ብሰራ ምን ሆነሃል? ፊትህ ልክ አይደለም። ችግር አለ? አዎ ችግር ካለ ያ መፍትሄ እንደማይጠፋ ታውቂያለሽ። መላመላ እንለዋለን። ምን እንደሆነ መናገር ብቻ ነው የሚጠበቅብሽ። እንደዛ ነው ላ አይ ማለት ያው ሰላም አላልኳቸውም። ቤተሰብ ታች በላቸው ፊት ሁሉ በቃ አስረሳኝ ደባብረዋል። እንዴት ናችሁ? አለን እግዚአብሔር ይመስገን። ሁኔታውን ሳየው እኮ እናንተንም ሰላም ማለት ረሳው። እኛ ሁሉ ነገር ሰላም ነው እግዚአብሔር ይመስገን አለን። እሺ ኪዩ ምንድን ነው እስቲ ምን የሆንከውን ነገር እስቲ አውራኝ። እስቲ ካላለን ደባብረዋል ትንሽ ደብሮኝ እና ሁሉ መልካም ሁሉ ሰላም ነው እግዚአብሔር ይመስገን። ቆንጆ ክብሩ ይስፋ ማለት ምን እንደምንም ምን ማለት እንዳለብኝ ማላውቅም። ግራ ግብት ብሎኛል አትልም? ምን የተፈጠረ ነገር አለ? የቤተሰብ ጉዳይ ነው ወይስ አንዳንዴ ሰው ማመን አንዳንዴ መጥፎ ነገር ነውና ለለህም ጨዋታ ታውቃለህ ምን እንደሆነ እዚህ ምን ላይ ስትኖር ከዚህ በኋላ በሰጠህም እድሜ
ሰው ማመን ይባል ነገር እንደሌለብህ ነው። ገባ? ሰው እንዳታምን የምር የምነግርህ ማለት ነው። ደስ ከማለት ሰው ምንም አይጠቅምም። አንዳንዴ ያው ሰው የሰው መድኃኒት ሆኖ አይችልም ማለት አባባል አለና ለሰው ሰው መድኃኒት ይባላል። ግን መድኃኒት ሆኖ ገዳይ እንደው ለሰው ሰው ነው። ራሱ የሰው ልጅን አጥፊው ራሱ ሰው ነው። ምንድን ነው ከሆነ ግራ ገባኝ እኮ አንዳንዴ ጉዳዩን ግልጽ አድርግልኝ። የሚናገርም የማይናገር ነገሮችም አሉ። አይ ልክ ነህ እኮ አንተ የምትለው ነገር መድኃኒትም ነው አጥፊም ነው። በተቸገርክ ሰዓት ከጎን የሚሆን ሰው አለ፣ ሊያጠፋም የሚሯሯጥ ሰው አለ። ብዙ አይነት ሰው አለ፣ ጥሩም ሰው አለ፣ መጥፎም ሰው አለ። እውነት ነገር እኔ ክፉ ሰው ሆኜ አይደለም ማለት ክፉ ሰው ሆኜ አይደለም ስለ ሰው ሊያስበኝ እንደሚችለው እንደ ክፉ ሰው እንደሆነ ነገር ምናምን ሊሆን ይችላል። ግን ያው አንዳንዴ የልብህን የሚያውቀው የምንን የሚያውቀው ፈጣሪ ነው። እኔ ፈጣሪ በሚያውቀው ልክ እኔ እውነት ክፉ ሰው አይደለም። ደስ አንዳንዴ ክፉ ሰው ላይም ክፉ ሀሳብም የለኝም፣ ክፉ ነገር ማድረግም አልፈልግም። እና እኔ ክፉ ሰው ሆኜ አይደለም መሰለኝ ጀስት ላመንኩበት ያመንኩበትን ነገሮች ከማድረግ ወደ ኋላ ምን አይነት ሰውም አይደለሁም። ምናልባት እልህ ሊኖርብኝ ይችላል፣ እልህ አለብኝ። ግን ደግሞ ጀስት በቀል ማስብ አይነት ሰው ሆኜ አይደለም። ምናምን ብዙ ነገሮች እኔን ለመጉዳት በጣም ብዙ ነገሮች እያደረጋችሁ ያለ ሰዎች አላችሁ። በጣም በላይ አላችሁ ማለት እኔም እዛ ውስጥ ነኝ። ኑ ሌኩን አሁን ስማኝ ፕሊዝ። አይ አላችሁ ስትል እኔንም ከተተኝ አሉ ወጥል ቢያንስ አንዳንዴ ፈስ ያለበት ዘላ ይችላል ይባላል። እኔ አላውቅም። እኛ እኮ በብዙ ነገር የተለያየንባቸው ያጋጨን ብዙ ነገር ያደረሰን ነገር ነበር። አሁን እሱን ነገር ፈተን ጨርሰን መሰለኝ እኮ እዚህ ጋር በሰላም እያወራን ያለን። እኔ አሁን ግራ የገባኝ ነገር እኮ በምን ጉዳይ እንደ አንደኛ ያው ደውለልኝ ነው ምን አይመጣሁት። ሲቀጥል ደግሞ ስመጣ ደግሞ ልክ አለ ፊት ምናምን ልክ አለ ምን የሆነውን ነገር ንገረኝ ነው ያልኩህ። እኔ ሀሳብ ሊገባኝ አልቻለም። ከኔ ጋር የሚያዝ ነገር ከሆነ እኔ ኢንቮልቭ ያደረኩበትን ነገር ከሆነ ቀጥታ ከኔ አሁን እዚህ ጋር ላይ ሰማኛው በግልጽ ንገረኝ። እዚህ ጋር እኔ ስም የጠቀስኩ አይደለም ያለሁት። እኔ አሁን እዚህ ጋር ስም የጠቀስኩም አይደለም ያለሁት። ጀስት እኔ ሰው ነው እያልኩ ያለሁት። በቃ የሰውን ዘር በሙሉ ነው እያነሳ ያለሁት። እኔ ለአንተም እንደ ትምህርት ነው እየነገርኩ ያለሁት። ስማማ እንደሌለብህ ነው እየነገርኩ ያለሁት እንጂ ያው ላይኩ እንደዚህ አድርገኸኛል የሆነ ሰው እንደዚህ አድርገኛል እያልኩም አይደለም ማለትም አልፈልግም። ሰው መውቀስንም አልፈልግም ቤተሰብ እና ብቻ ያው ያልፋል። ይሄም ግን እንደሚያልፍ ደግሞ እርግጠኛ ነኝ። ብቻ ያው አንዳንዴ ፈጣሪ ማመን ነው ኖርማል ነገር ነው። ማለት ያልፋል፣ ችግር የለውም። አሪፍ ነው፣ መልካም ነው። ስለ ትምህርት ነው። አንዳንዴ ያው ነገሮች በሙሉ ትምህርት አስተምረው ያልፋሉ ምናምን ነገር ግን ላይክ ነው ከአንተ መስማት የምፈልገው ነገሮች በሙሉ ፕሊዝ እንዳትዋሸኝም ምንም እንዳትለኝም። ላይኩን ማን ነው የሚሆን ነገር ማወቅ እፈልጋለሁ። በዚህ ሰዓት በጣም የተሰማኝ በጣም ሰምቶኛል። ብዙ ነገር ደብሮኛል። ድብርት ውስጥ ነው ያለሁት። ፕሊስ እና ከቻልክ ያ ነገር ተረድተኸኝ ማወቅ እፈልጋለሁ ስለ ማንነት እና ስለ ምንነት። ለዚህ ነው የጠራኸኝ? አዎ ለዚህ የጠራሁት ለኩን ነው። ስማኝ ይኸውልህ እኔ አሁን ነው እኔ ስለኔ አንተዋወቅም። እኛ ብዙ አመት እንተዋወቃለን ነው ከዚህ ሚዲያ ላይ ከመምጣቴ በፊት እኔ አሁን ካንተ ጋር መጨቃጨቅም የሆነ ልጅ መጋባትም ሞራሉም አቅሙም ምንም የለኝም። ገባ? አንጨቃጨቅም፣ ችግር የለም። እኔ አሁን ጥያቄ ስላልገባኝ ነው፣ ግልጽ ስላልሆነልኝ ነው። ከምን ተነስተህ ነው እንዲህ ልትለኝ የቻልከው? መቼም የሆነ ነገር አፕን ባያደርግ ማነህ ምንድነህ ምናምን አትለኝም። ምክንያቱም ጠይቀኛ ታም ከዚህ ቤት እስካሁን ድረስ አብረን በቪዲዮም እንደዚህ ሚዲያም ላይ ወተንም ከዛም በፊት እኔ እናንተ ብዙ ነገር ስናሳልፍ በመሀላችን በእርግጥ የእድሜ ልዩነት አለ። የምንበላለጥበት በህይወት መስመር የተለያየ መንገድ የሄድንባቸው ነገሮች ቢኖሩ ግን እኔ አሁን ይሄን ጥያቄ አሁን ማንን ሰው ያኔ አሁን ከያ እንደ ማን አንተ ቆይ ምንድነው ምናምን ብሎ ለመጠየቅ የሆነ ያልተፈታለት ጥያቄ ያልተፈታለ ሚስጥር አለ ማለት ነው ውስጥ ላይ። ስለዚህ አልተፈታልኝም አለይኩም በቃ ማለት አልተፈታልኝም ነው ተዘነግረ እኮ እንዴት አሁን ምክንያት ልጠይቅበት የቻልክበት ምክንያት ነው አሁን ያልገባኝ። ምንድነው አይደለም ላይ ኩን አንተ ከነገሮች በሙሉ ቀድመህ ታውቃለህ። የደካቤ ነው ማለት በቃ በእናታችሁ እኔ በቃ አይመለከተኝ በቃ አላውቅም ምን ማለት እንዳለብኝ። ከነገሮች በሙሉ ቀድመህ ታውቃለህ። ትላንት የሚያርጉዝ ነች ብለሃል። ላይኩም ፖሊስ በቃ ያለበት ነገር ተረዳኝና
እስቲ ቢያንስ በመጀመሪያ ደረጃ ሄርሜላ እርጉዝ ነች ያልኩት እኔ ትላንት አይደለም ቀድሜ ነው የተናገርኩት። አንድ ሌላ ደግሞ ከዚህ ውጪ ቀድመን ታውቀው ነገር ያልክ ምንድነው የተፈጠረ ነገር? እኔ አሁን ምንም የሰማሁት ነገር ስለሌለ ይሄ ነው በለኝና ማውቀውን ነገር እንዴት ላቅ እንደቻልኩኝ በተቻለ መጠን ዲቴሉን ባይሆንም ጫፍጫፉን እነግርሃለሁ። ያ ሁሉ ነገር ስለማይወራ ማለት ነው። ለሰው የማይወራ ሚዲያ ላይ አይወጣም። ፐርሰናሊቲ የሚባል ነገር አለ። እያንዳንዱን ነገር ማድረግ የምችልበትን የምታወጣውን ነገር ሜዳ ላይ አታሰጠም። ተገባ? ስለዚህ እኔም ማድረግ ባለብኝ መንገድ መሄድ ባለብኝ መንገድ ሄጄ ነገሮችን ለማወቅ እሞክራለሁ። እና ብዙ ጊዜ ደግሞ ካንተ ጋርም ሆኜ ብቻዬንም ሆኜ እንዲህ የመጣውም እንዲህ ነው ምስል ሀቅ ነገር ነው እንጂ ከመሬትም ያልተፈጠረ ነገር እስካሁን አውርቼም አላውቅም። እሱ ነው ጥያቄው ነበር። እንዴ ቀድማ አወቅ ነው እኮ በጣም ቀላል ነገር ነው። ኪያ በዚህ ምድር ላይ ስትኖር ይኸውልህ ኮኔክሽን ቼን የሚባል ነገር አለ። ሰው የምታውቅ ከሆነ የትኛውን ቦታ ላይ ቀርቶ ስለ ግለሰቦች አይደለም ስለ ብዙ ነገር ማወቅ ይቻላል አይደል? እኔ እኮ ከዚህ በፊትም ለአንተ እኮ ሚዲያ ላይ መጥቼ እኔ ከወራቶች በፊት ለአንተም መረጃዎችን ሳቀርብ ላይ ነበረው በዛ መንገድ ተጠቅሜ ነው እንጂ እኔ ምንም ሌላ የተለየ ራሴ ማካበድ አልፈልግም። ሳረገውም ነው የቆየሁትና ዘይኩኔ ሰው እንዴት ለማንም እኮ ግራ ገባኝ እኮ። አሁን እኮ እኔ ከዚህ በፊትም ብዙ ነገር እንዳወራለሁ። ይኸውልህ ሰው አንተ የሚያጠፋህም የሚያነሳህም ሰው ነው። ሰው የሚባል ነገር ማመን የለብህም። ለሰው መድኃኒቱም ገዳዩም ሰው ነው። እኔ ብዙ ጊዜ ይሄን ነገር ነግሬያለሁ። ሰው ሳታምን እንዴት ነው ሊሆን የሚችለው? ሰው ማመን የለብህም ኪያ። አብርሃም ራሱ እኮ በዚህ ሰዓት ያለውን ንብረት ሀብቱን በሙሉ ከሷ ከሩታ እንዳትካፈለው ወደ ቤተሰቦቹ ወደ ምናምን ነገር እያዞረ ባለበት ሰዓት ላይ አንተ አሁን ምንድነና ነው በሰው ልመን ሰው ምናምን እንዳታምን ሰው ብያለሁ ነበር ከዚህ በፊት ነግሬያለሁ። አይኮሪያው ማለት በቃ ምንም ማለት አልፈልግም። ነግሬሃለሁ። ለማንኛውም ደውልልሃለሁ እና ቤተሰብ እንዳያችሁት ነው። እስካሁን ድረስ ከኪያ ጋር ብዙ አመት በጓደኝነት ብዙ ነገር አሳልፈናል። ግን ኪያ እንደዚህ ሆኖ ሙዱ ተረብሾ እንደዚህ ደብሮት ምናምን አይቼው አላውቅም። እና እስኪ በቃ አሁን በቃ ከዚህ በላይ እኔም ቪዲዮ ላይ በቆየት አልፈልግም። በቃ ረብሾኛል ያለው ነገር። ስለዚህ በቃ ቤተሰብ አሁን እሱን ሄጄ ላገኘውና ማረጋጋት አለብኝ። ምንም ቢሆን ጓደኛዬ ነው ምናምን ነገርና